ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ የያዝነው የወንጀል ታሪካችን ርዕስ የውሸት ማንነት ይሰኛል። ፍጹም ይባላል። ገና በ20 ዓመት የለጋነት ዕድሜው ነበር የፋብሪካ ማሽኖችን ጩኸትና የላብን ትርጉም የተዋወቀው። በፋብሪካ ውስጥ እያለ ያለ ረፍት ሲሰራ ቢቆይም በወሩ መጨረሻ እጁ ላይ የምትገባው አነስተኛ ክፍያ ግን ከእጅ ወደ አፍ ከመሆን አልፋ የነገ ህልሙን ልታሳካለት እንደማትችል ተገነዘበ። እናም አንድ ውሳኔ ላይ ደረሰ። ያንን አድካሚ ሥራ እርግፍ አድርጎ በመተው የተሻለ ሕይወት ፍለጋ ወደ ተስፋዋ ከተማ ወደ አዲስ አበባ መራ። አዲስ አበባ ግን ከሩቅ እንደሚያዩት አልጋ ባልጋ አልነበረችም። ከከተማዋ ኑሮ ጋር ለመላመድና ራሱን ለማቆየት ያልሞከረው ሥራ አልነበረም። የከተማዋ ግርግርና የኑሮ ውድነት ፈተና ቢሆንበትም ፍጹም ግን ጉልበቱን በማዝለቅ ብቻ ሳይሆን አእምሮውን ተጠቅሞ የተሻለና ቀለል ያለ ሕይወት መንገድ መፈለግ እንዳለበት አመነ። እናም ያ የጠበቀው ቀን መጣ። አንድ የቅርብ ወዳጁ ከቀድሞ የሥራ ልምዱ ጋር ልክ የሚገጥም ምርጥ የሥራ ዕድል ጠቆመው። ፍጹም ሙሉ ተስፋ ሰንቆ ራሱን አዘጋጅቶ የሥራ ቃለ መጠይቁን በተሳካ ሁኔታ አጠናቀቀ። ከፈተናው ሲወጣ በውስጡ ጥልቅ የሆነ የደስታ ስሜት እየተሰማው ነበር። ሆኖም የሥራ ቦታው ከመጀመሪያ ሰፈሩ እጅግ የራቀ በመሆኑ በድካም ላይ የከተማዋን ትራንስፖርት ችግር ለመጋፈጥ አቅም አላገኘም። ስልኩን አወጣና አንድ የሜትር ታክሲ ራይድ ጠራ። በዚሁ ቅጽበት የፍጹምን የጉዞ ጥሪ በስልኳ የተቀበለችው ወይዘሮ ዝናሽ ነበረች። ዝናሽ በሰላሳዎቹ መጀመሪያ ላይ የምትገኝ ውበትና ጥንካሬ የተላበሰች የአንድ ልጅ እናት ናት። መደበኛ ስራዋ በገበያ ልማት ማርኬቲንግ ዘርፍ ቢሆንም እሷ ግን እጅግ ታታሪና ጊዜዋን በከንቱ ማታጠፋ ሴት ናት። ከሥራ በወጣችበት የትርፍ ሰዓቷ የራሷን መኪና በሜትር ታክሲነት እያሽከረከረች ተጨማሪ ገቢ ታገኛለች። የዝናሽ የሕይወት ገጽ ቀላል አልነበረም። ለ7 ዓመታት የገነባችው ትዳር የመጀመሪያ ልጇን እቅፍ እንዳደረገች በተፈጠሩ አለመግባባቶች ምክንያት ፈረሰ። አሁን ዝናሽ ለልጇ እናትም አባትም ናት። የሕይወትን ሸክም ብቻዋን በትከሻዋ ብትሸከምም በመኪናዋ መሪ ላይ ግን በሙሉ ራስ መተማመን ተቀምጣለች። ይህ የሜትር ታክሲ ሥራዋ ተጨማሪ ገቢ ማግኛ ብቻ አይደለም፣ የከተማውን የተለያዩ የሕይወት ገጽታ የምታነብበት፣ በቀን ውስጥ በርካታ ሰዎችን የምትተዋወቅበት መድረክም ጭምር ነው። በዚሁ ሥራዋ ምክንያት ከብዙ መልካም ሰዎች ጋር ተገናኝታለች። ያልታሰቡ የሥራ ዕድሎችንም አግኝታለች። እናም አሁን ተስፋ የሰነቀው ወጣት ፍጹምና ሕይወትን በብልሃት የምትመራዋ ጠንካራዋ እናት ዝናሽ በአዲስ አበባ አውራ ጎዳናዎች ላይ በአንድ ታክሲ ውስጥ ሊገናኙ ነው። ያቺ የታክሲ ውስጥ አጋጣሚ በሁለቱ መካከል የትራንስፖርት አገልግሎት ሆና ብቻ አላበቃችም። የልብ ትርታን የቀየረች፣ የስልክ አድራሻ ተለዋውጠው ወዳጅነታቸውን ወደ አዲስ ምዕራፍ ያሸጋገረች ድልድይ ሆነች። በቀጣዮቹ ቀናት ፍጹም የዝናሽን ማንነት በቅርበት ለማወቅ ዕድል አገኘ። ይህች ሴት ዝም ብላ ቆንጆ ብቻ ሳትሆን ለልጇ ስትል ማንኛውንም መሥዋዕትነት የምትከፍል፣ በሥራዋ የማታፍርና ጠንካራ አስተሳሰብ ያላት ብርቱ ሴት መሆኗን ተረዳ። የዝናሽ ጥንካሬና ስኬት ግን በፍጹም ውስጣዊ ማንነት ላይ ያልታሰበ ጫናን ፈጠረ። ሥራ አጥ መሆኑን፣ የፋብሪካ ሠራተኛ መሆኔን ብነግራት ትንቀኛለች የሚል ዝቅተኝነት ስሜት አጠቃው። እናም የተለየ ክብርንና ቦታን ለማግኘት ሲል ከእውነተኛ ማንነቱ ጋር ፈጽሞ የማይገናኝ አንድ ትልቅ የውሸት ካባ ደረበ። ስሙን ቀየረ፣ ሙያውንም ቀየረ፣ ማንነቱንም ቀየረ። የፋብሪካ ሠራተኛው ፍጹም በአንድ ጀንበር ዶክተር ፍጹም አልጀብራ ሆኖ ብቅ አለ። ለዝናሽም በዘውዲቱ ሆስፒታል የማኅፀንና አዋላጅ ሐኪም እንደሆነ፣ በትርፍ ሰዓቱ ደግሞ በሌሎች 2 ሆስፒታሎች ውስጥ እንደሚሠራ አድርጎ ራሱን እንደ ትልቅ ታታሪ የጤና ባለሙያ ያስተዋወቀ። ዝናሽ የፍጹም ንግግርና ዶክተርነት አሳምኗታል። በልቧም ምን አይነት መልካምና ታታሪ ሰው ነው እያለች ማድነቅ ጀመረች። በአጋጣሚ ደግሞ የሁለቱም መኖሪያ ሰፈር በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 አካባቢ በመሆኑ ከቀን ወደ ቀን ይበልጥ እየተቀራረቡ መጡ። ወዳጅነታቸው በጠነከረ ቁጥር ዝናሽ ዶክተር ፍጹምን እሰራበታለሁ ወደሚለው ዘውዲቱ ሆስፒታል በመኪናዋ ማድረስ ጀመረች። ፍጹም በሚፈጥረው የውሸት ትዕይንት የዝናሽን አመኔታ ሙሉ በሙሉ አገኘ። ግንኙነታቸው ወደ ላቀ ደረጃ ሲደርስ ፍጹም ጊዜ አላጠፋም።
ወዳጅነታቸው ወደ ፍቅር እንዲቀየር የልቡን ጥያቄ አቀረበ። ዝናሽ ይህንን ጥያቄ ውድቅ ለማድረግ አልፈለገችም። በውስጧ ከአንድ ብርቱ ሁለት መድኃኒቱ የሚለው እያስተጋባ ነበር። የብቻዋን የሕይወት ሸክም የሚጋራላት፣ የልፋቷን ድካም የሚያቀልላትና ለቀጣይ የሕይወት ጉዞ ምቹ ረዳት የሚሆን ምርጥ አጋር ያገኘች መሰላት። አዎ አለችው። ሆኖም የፍቅር ግንኙነታቸው እንደተጀመረ ፍጹም ሌላ ገጽታውን ማሳየት ጀመረ። ከተለመደው የፍቅር ወሬ ይልቅ ትልቅ ገንዘብ ያስገኛሉ ያላቸውን የቢዝነስ ሐሳቦች በተደጋጋሚ ማምጣት ቀጠለ። ዝናሽ የንግድ ዘርፍ ላይ እንደ መስራቷ መጠን ሐሳቦቹ ባይከፏትም ከጀርባ ያለው የፍጹም አላስፈላጊ ጥድፊያና ጉጉት ግን በውስጧ ትንሽ አለመመቸትን ፈጥሮ ነበር። ምንም እንኳን ጥድፊያው ባያዋጥላትም ዝናሽ ግን ለዚህ ሰው ልቧን ከፍታ ነበርና ወደ ጥልቁ የሕይወቷ ክፍል አስገባችው። እናም ዶክተር ፍጹምን ይዛ ወደ ቤቷ በማቅናት የዓይኗ ብርሃን ለሆነችው ልጇና አብራት ለምትኖረው እህቷ የሕይወት አጋሪ ነው ስትል አስተዋወቀችው። አንዳንዴ ፍቅር ዓይንን ይሰውራል ይባላል። የዝናሽም ሁኔታ ከዚህ የተለየ አልነበረም። እሷ በፍቅር ክንፍ ብላ ያመነችው ዶክተርነቱና የሥራ ታታሪነቱን እንጂ ከዚያ ውጪ ስለ እሱ የምታውቀው አንዳችም እውነት አልነበረም። ቤተሰቦቹ እነማን ናቸው? የት ነው ያደገው? የት ነው የሚኖረው? ስለ ትናንትናው ሕይወቱ የሚያውቀው ሰው ማን ነው? ለእነዚህ ጥያቄዎች ሁሉ መልስ አልነበራትም። ዝናሽ ያቀፈችው የገነባችለትን ምናባዊ ዶክተር እንጂ ከጀርባ ያለውን እውነተኛውን ፍጹም አልነበረም። ፍጹም ግን የለበሰውን የውሸት ካባ ተጠቅሞ ያሴረውን የሸረሪት ድር መሸረብ ጀመረ። በሕክምናው ዓለም ብዙ ልምድ አለኝ፣ የማውቃቸው ትልቅ ዶክተሮች አሉ በሚል ማራኪ አንደበት አንድ ትልቅ የቢዝነስ ሐሳብ ይዞላት መጣ። አንድ ዘመናዊ ክሊኒክ እንክፈት አላት። ክሊኒኩን ለመክፈት ግን ቀዳሚውና ትልቁ ሥራ የሕክምና ዕቃዎችን ከውጭ ሀገር ማስመጣት እንደሆነ አሳመናት። በማውቃቸው አስመጪዎች በኩል ዕቃዎቹን ለማስገባት በአጠቃላይ 1.5 ሚሊዮን ብር ያስፈልገኛል አላት ድምፁን አሳምሮ። እንደ ትልቅ ባለሀብት እየተቆጠረ አንቺ 500 ሺህ ብር ብቻ አዋጪ፣ ቀሪውን 1 ሚሊዮን ብር እኔው ራሴ ሞልቼ ዕቃውን አስመጣለሁ ሲል ተናገረ። ለዝናሽ ይህ የንግድ ሐሳብ ብቻ አልነበረም። የሕይወት ሸክሟን ከሚጋራት ለልጇ አባት፣ ለእሷ ደግሞ አለኝታ ከሆነ አጋር ጋር የምትገነባው የነገ ብሩህ ተስፋ እንጂ። ዕቃው ቶሎ ከመጣ ሆስፒታሉን መክፈት ቀላል ነው፣ ቀጣይ ሕይወቴ ከዚህ ሰው ጋር ያምርልኛል ብላ በሙሉ ልብ አመነች። ፍጹም እሷ መስማማቷን እንዳረጋገጠ አንዲትም ሰከንድ ማባከን አልፈለግም። የፍቅር ቃላቶቹ ጠፉ። ነጋ ጠባ፣ ወሬው ሁሉ ዕቃው፣ ገንዘቡ፣ ክሊኒኩ ብቻ ሆነ። ዝናሽም ምንም ሳታጣራ በላቧና በወዟ አጠራቅማ ያስቀመጠችውን 500 ሺህ ብር አውጥታ እጁ ላይ ያስቀመጠች። ገንዘቡ የፍጹም ኪስ ውስጥ ከገባ በኋላ ያ ሁሌም ከሥራዋ በር ላይ የማይጠፋው ሊያገኛት የሚቋምጠው ዶክተር ቀስ በቀስ እየራቀ መጣ። ቀድሞ በቀን 2 ይገናኙ የነበሩ ሰዎች አሁን በሳምንት አንዴ መገናኘት ጀመሩ። ዝናሽ ስደውልለት ሰበቡ ብዙ ሆነ። ክሊኒክ ለመክፈት የሚያስፈልገውን ፍቃድ እያወጣው ነው፣ ቢሮ ለቢሮ እየተንከራተትኩ ነው ይላታል። አንዳንዴም የሕክምና ሥራ ባህሪውን ታውቂዋለሽ፣ የሰው ሕይወት ነው፣ ትርፍ ሰዓት የሚባል ነገር የለም እያለ በውሸት ማዕረጉ ይሸነግላታል። ዝናሽ መጀመሪያ ላይ እውነትም ሥራ በዝቶበት ይሆናል ብላ ላለመጫን ሞክራ ነበር። ነገር ግን ቀናቶች ሳምንታትን፣ ሳምንታት ደግሞ ወራትን እየወለዱ ሲሄዱ የፍጹም ብቅ ጥልቅ ማለት የጥርጣሬ አረም በውስጧ እንዲበቅል አደረገ። ነገሩን ተቀምጣ ስታስበው የሆነ ያልተዋጠላት ልቧን የከነከናት ነገር እንዳለ ተሰማት። ከዚህ በላይ ዝም ማለት አልቻለችም። ስልኳን አነሳችና በቁርጠኝነት ደወለች። ድምጿ ላይ ቀድሞ የነበረው መለሳለስ ጠፍቶ ጠንካራና ትዕዛዝ አዘል ቃል ነበረው። ዛሬ ላናግር እፈልጋለሁ፣ ዛሬውኑ መገናኘት አለብን አለችው። እሱም ሁኔታው ስላላማረው በሐሳቧ ተስማምቶ ቀጠሮ ያዙ። ሰዓቱ ደርሷል። ዝናሽ በተቀጣጠሩበት ቦታ ቀድማ ተገኝታለች። ፊቷ ላይ የፍቅር ፈገግታ ሳይሆን የእንቆቅልሽና የጥያቄ ምልክቶች ይነበባሉ። ዝም ብላ በምናቧ የኋሊት እየተመለሰች ነገሮችን ታብሰለስላለች። እውነቴ ሰው ማን ነው? ገንዘቤ ሴት ገባ ትላለች። ነገሩ ግን ዝናሽ እንዳሰበችው አልሆነም። የካፌው ሰዓት እየገፋ የጠበቀችው እውነት ግን እየራቀ ሄደ። አብሯት ያለው የጥያቄና የጥርጣሬ ሐሳብ እንጂ ያ የልቧ ንጉሥ ያደረገችው ሰው ብቅም አላለም። ትዕግሥቷ ተሟጦ በብስጭት ወደ ቤቷ ተመለሰች። ወደ ቤቷ ከተመለሰችም በኋላ ስልኩን ደጋግማ ሞከረች፣ ግን ስልኩ ሊነሳ አልቻለም። ያኔ ነው እውነታው እንደ ኃይለኛ መብረቅ የመታት። ከዚህ በኋላ መታገስም ሆነ ነገሮችን መቻል የዋህነት መሆኑን ተረዳች። ለሥራ ለወዳጅነት ብሎም
ለሕይወት አጋርነት የመረጠችው ሰው በእጇ የያዘችው ወዳጅ ሳይሆን የጨበጠችው ነፋስ መሆኑን ተገነዘበች። በድንገተኛ ትውውቅ ባመነችውና ቤቷ ድረስ ባስገባችው አካል ገንዘቧን ብቻ ሳይሆን ትልቅ እምነቷንና ንጹሕ ፍቅሯን መቀማቷን አወቀች። በለቅሶና በጸጸት ጊዜዋን ማባከን አልፈለገችም። ገንዘቤንማ የትም አባቱ አላስበላም በሚል የቆረጠ መንፈስ አገኘዋለሁ ወዳለችበት ብቸኛ አድራሻ ወደ ዘውዲቱ ሆስፒታል አቀናች። ሆስፒታሉ ግቢ ስትደርስ የልቧ ትርታ ጨምሯል። ቀጥታ ወደ አዋላጅና ማኅፀን ክፍል አቅንታ ዶክተር ፍጹም አልጀብራ የት ነው ያለው ስትል ጠየቀች። የሆስፒታሉ ሠራተኞች በግርምት ተያዩ። እንዲህ የሚባል ዶክተር በሆስፒታላችን ታሪክ ውስጥ ሰርቶም አያውቅም የሚል ቀዝቃዛ ምላሽ ተሰጣት። ዝናሽ በዛው በቆመችበት ደረቀች። የተዋወቀችውና ያፈቀረችው ሰው ከነጭራሹ የሌለ ምናባዊ ፍጡር መሆኑን አረጋገጠች። ጉዳዩ ከጠበቀችው በላይ ጥልቅና ከባድ መሆኑን ስትረዳ በቀጥታ ወደ ፖሊስ ጣቢያ በማቅናት አመለከተች። ፖሊሶች ምርመራ ሲጀምሩ ግን አንድ አስደንጋጭ እውነት ገነፈለ። ፍጹም የሚባለው ሰው የተጠቀመው ማንነት ከስሩ የተነቀለ ውሸት በመሆኑ ሰውየውን ፈልጉ ማግኘት በጨለማ ውስጥ ጥቁር ድመትን የመፈለግ ያህል ፈታኝ ሆነ። ፍጹም የሰው ልጅን አሳምኖ በማታለል ገንዘብ መቀማት ጉልበት ከሚጨርስ የፋብሪካ ሥራ ይልቅ እጅግ ቀላልና አቋራጭ መንገድ ሆኖ አግኝቶታል። አሁን የውሸት ማንነቱን ይበልጥ እየቀያየረና እያሰፋው መጣ። እንደ መረብ የዘረጋው የማጭበርበር ስልት ሁለት ገጽታ ነበረው። አንደኛው ራሱን ከፍ አድርጎ የተማረና ትልቅ ቦታ ያለው ሰው አስመስሎ በመቅረብ የሰዎችን አመኔታ ማግኘት። ሁለተኛው የሰዎችን አንገብጋቢ የሕይወት ፍላጎት ማጥናት። በተለይ በአዲስ አበባ ከተማ እጅግ ፈታኝ የሆነውን የቤትና የመሬት ጥያቄ እንደ ትልቅ የማጥመጃ መሣሪያ ተጠቀመበት። አንዳንዱን ወዳጅ መስሎ ከቀረበው በኋላ እኛ ሐኪሞች በማኅበር ተደራጅተን መሬት ልንወስድ ነው፣ ሰው ስለጎደለን አንተ ቅድመ ክፍያ ከፍለ ግባ እያለ ያደነዝዛቸዋል። ሌሎቹን ደግሞ የመንግሥት ባለሥልጣናትና የሥራ ኃላፊዎችን በቅርብ አውቃቸዋለሁ፣ በለሚ ኩራ ክፍለ ከተማ ቦሌ ቡልቡላ አካባቢ ቤት አሰጣቸዋለሁ በማለት ተስፋ ይሰጣቸዋል። ሰዎቹ የሕልማችን ቤት እውን ሊሆን ነው ብለው በደስታ ቅድመ ክፍያውን በተለያየ ጊዜ አምጥተው እጁ ላይ ይቆጥራሉ። እሱ ግን ገንዘቡን ከተቀበለ በኋላ ልክ እንደ ጤዛ ስልኩንና አድራሻውን አጥፍቶ ይሰወራል። ከዝናሽ ላይ ያንን ከፍተኛ ገንዘብ ከዘረፈ በኋላ ይህ የማታለያ ማሽን ለ1 ዓመት ሙሉ ይህንኑ የክፋት ሥራውን ያለ ከልካይ ቀጠለበት። ነገር ግን የብዙሃኑ ለቅሶና አቤቱታ የፖሊስን መዝገብ እያጨናነቀው መጣ። አሁን በየጣቢያው በተደጋጋሚ ክስ የቀረበበት ይህ አጭበርባሪ የዘረጋው የሸረሪት ድር ራሱን ሊጠመጥመው የመጨረሻው የፍርድ ሰዓት እየቀረበ መሆኑን አልተገነዘበም ነበር። የማይገባውን ብልጽግና በአቋራጭ ለማግኘት ሲል ፍጹም በሰው ልጆች ንጹሕ እምነት ላይ እየቀለደ የውሸት ማንነቱን እንደ ጦር መሳሪያ በመጠቀም ለወራት ሲንቀሳቀስ ቢቆይም ወንጀሉ ግን የራሱን ፍጻሜ በፍጥነት እያፋጠነው ነበር። የዝናሽን ገንዘብ ከተቀበለ በኋላ ሌሎች ተበዳዮችን በማታለል ላይ ሳለ አንድ ስህተት ሠራ። ከቀናት በፊት ያታለላት ርብቃ ታመነ ፍጹም ገንዘቡን ይዞ ሲጠፋ አልተደናገጠችም። ይልቁንም ፍጹም በነበረው የውሸት ስብዕና ዶክተር ሆኖ ሲመጻደቅ ስልኩን በመጠቀም ለግል ጥቅም የሚውሉ የባንክ ዝርዝሮችን እንዲፈጽም አድርገው ነበር። ርብቃ ምንም እንኳን በተንኮሉ ብትሸነፍም ብልህ ነበረች። ገንዘቡን ባስተላለፈችበት ወቅት የባንክ ሂሳብ ቁጥሩንና የገባበትን የባንክ ስም መዝግባ ነበር። በአዲስ አበባ ፖሊስ ኮሚሽን የወንጀለኛ ምርመራ ክፍል በተበዳዮች የቀረበው አቤቱታ እየተከመረ በመጣ ቁጥር ጉዳዩ የቴክኖሎጂና የመረጃ መረብን ወደ መጠቀም ተቀየረ። ፖሊስ የተበዳዮችን የባንክ ዝርዝር መረጃ በመከታተል ገንዘቡ የሚገባበትን የባንክ አካውንት መለያ ማግኘት ቻለ። ከዚህም በላይ ፍጹም በየሜትር ታክሲው ሲሳፈር በካሜራ የሚቀረጹትን ምስሎች፣ የጥሪ መረጃዎችንና የስልክ ቁጥሩን የመገኛ ቦታ መረጃ በማሳጠር አድራሻውን ማወቅ ተቻለ። በመጨረሻ የሕግ መዳፍ ላይ ወደቀ። ራሱን እንደ ትልቅ ሐኪም በመሾምና ከከፍተኛ የመንግሥት ባለሥልጣናትና የሥራ ኃላፊዎች ጋር የጠበቀ ትስስር አለኝ፣ መሬት አሰጣቸዋለሁ በማለት የሰዎችን አንገብጋቢ ችግር እንደ ማጥመጃ ተጠቅሞ ሲያታልል የቆየው ይኸው ግለሰብ አሁን የሠራው ወንጀል ተሰብስቦ እንደ ትልቅ ተራራ ፊቱ ላይ ተደቅኗል። በአጠቃላይ በማጭበርበርና በማታለል ወንጀል 7 የተለያዩ ከባድ ክሶች ተመስርተውበታል። የችሎቱ አዳራሽ ጸጥ ብሏል። አቃቤ ሕግ የፍጹምን የክፋት ማኅደር እየገለጠ የፈጸማቸውን ወንጀሎች አንድ በአንድ ማንበብ ሲጀምር የመጀመሪያው ክስ የዝናሽን የተሰበረ ልብ የሚያስታውስ ነበር። ቀኑ ግንቦት 19 2014 ዓ.ም ነበር ይላል የክስ መዝገቡ። ቦታው አቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ስሙ
ዘንባ ተብሎ በሚጠራው መንደር ነው። ተከሳሽ ፍጹም እውነተኛ ማንነቱንና የሥራ አጥነቱን ሙሉ በሙሉ በመደበቅ የግል ተበዳይ የሆነችው ወይዘሮ ዝናሽ አበራ ላይ የውሸት መረቡን ዘረጋ። እኔ የዘውዲቱ ሆስፒታል የማኅፀንና አዋላጅ ሐኪም ነኝ። ከዚህም አልፎ በትርፍ ጊዜ ለገሃር ሆስፒታልና የአፍሪካ የሕክምና ማዕከል ውስጥ እሰራለሁ በማለት ከባድ የውሸት ማዕረግን ለበሰ። ዝናሽን ይበልጥ ለማሳመን በልቧ ውስጥ ጠንካራ መተማመንን ለመፍጠር ሲል በተደጋጋሚ የሜትር ታክሲ አገልግሎቷን በመጠቀም ሆን ብሎ ጠዋት ዘውዲቱ ሆስፒታል በር ላይ እንድታደርሰው ያደርግ ነበር። ይህ ሁሉ ዝግጅት ግን ለአንድ ትልቅ የዘርፊያ ዓላማ የተጠነሰሰ ሴራ ነበር። ተከሳሽ ፍጹም የዝናሽን አመኔታ ካገኘ በኋላ ያንን ያረቀቀውን ወጥመድ ዘረጋላት። ዶክተር ስለሆንኩ የሙያ ፈቃድ አለኝ። ስለዚህ ይህንን ፈቃዴን ተጠቅሜ ክሊኒክ እንክፈት። ለዚህ ክሊኒክ የሚሆን የሕክምና ዕቃ ከውጭ ለማስገባት ደግሞ 1.5 ሚሊዮን ብር ያስፈልገኛል አላት። አክሎም ያን ማራኪ የሌባ አንደበቱን ተጠቅሞ አንቺ 500 ሺህ ብር ብቻ ስጭኝ፣ እኔ የቀረውን 1 ሚሊዮን ብር ሞልቼ ዕቃውን አምጥቼ ሕይወታችንን እቀይረዋለሁ በማለት የግል ተበዳይ ዝናሽን በማሳመን እንዲሁም በማታለል 500 ሺህ ብር ተቀብሎ በመሰወር ከባድ የማታለል ወንጀል ፈጽሟል። በሌላ ጊዜ ደግሞ በሌላ ሰው ላይ በቀን ነሐሴ 1 2014 ዓ.ም በአዲስ አበባ ከተማ የቤትና የመሬት ጥያቄ የበርካቶችን እረፍት በነሳበትና ዜጎች የራሳቸው ቤት እንዲኖራቸው በሚመኙበት በዚህ ወቅት ተከሳሽ ፍጹም ይህንን የሕዝብ ጭንቀት እንደ ትልቅ የማጥመጃ መረብ ተጠቀመበት። ከከፍተኛ ባለሥልጣናትና ከሥራ ኃላፊዎች ጋር የጠበቀ ትውውቅ አለኝ፣ ስለዚህ ቦሌ ቡልቡላና ኮዬ ፈጬ አካባቢ መሬት አሰጣቸዋለሁ በማለት አጓጊ የውሸት ተስፋዎችን ለንጹሐን ዜጎች አሰራጨ። ቤት ይኖረኛል ብለው በተስፋ የተሞሉ ሰዎችን በማሳመን መሬቱ ከመሰጠቱ በፊት ቅድመ ክፍያ መክፈል አለባችሁ በማለት 31 ሺህ ብር ተቀብሎ ልክ እንደተለመደው ስልኩን ዘግቶ የውሃ ሽታ ሆኖ በመሰወሩ የተመሰረተበት ክስ ነው። ወዲያው አቃቤ ሕግ ድምፁን ከፍ አድርጎ ወደ ሦስተኛው ክስ ተሸጋገረ። ተከሳሽ በ1996 ዓ.ም የወጣውን የፌድሪ የወንጀል ሕግ አንቀጽ 692 ንዑስ አንቀጽ 1 ስር የተመለከተውን በማታለልና በማጭበርበር የማይገባ ብልጽግናን የማግኘት ድንጋጌን ጥሷል ሲል አዳራሹን አድምጦታል። በዚሁ የክስ መዝገብ መሠረት ደግሞ ወሩ አሁንም ያው ነሐሴ 2014 ዓ.ም ነው። ፀሐይ ከተማዋን ማሞቅ በጀመረችበት ከረፋዱ 3 ሰዓት ተኩል ላይ ፍጹም ቀጣይ ሰለባ የሆነችውን የግል ተበዳይ ወይዘሮ ርብቃ ታመነን አገኛት። በተለመደው የውሸት ካባው ተጀቡኖ ትርፍ መሬት ላሰጥሽ እችላለሁ፣ ነገር ግን ፈጠን ማለት አለብሽ ብሎ በማሳመን አጣደፋት። ረብቃም የዚህ አጭበርባሪ ጣፋጭና አሳማኝ ቃል ሰለባ በመሆን በከፍተኛ ድካም ያጠራቀመችውን 50 ሺህ ብር አውጥታ እጁ ላይ አስቀመጠች። እርሱም ገንዘቡን ኪሱ ከከተተ በኋላ በሙሉ በራስ መተማመን አይኗን እያየ ቦታው በቅርቡ ይሰጣል ጠብቂ ብሎ ተስፋ ሰጥቷት ከተለያት በኋላ ድምፁን አጥፍቶ ዳግም ላይ መለስ ተሰወረ። ቀኑ መስከረም 21 ቀን 2015 ነበር አለ አቃቤ ሕግ። በዚህ ጊዜ ደግሞ የተከሳሽ ሰለባ የሆነው በአዲስ ከተማ ክፍለ ከተማ ወረዳ 3 ውስጥ የአንድ ተቋም ሥራ አስኪያጅ የሆነው አበራ ድርባ የተባለ ግለሰብ ነው። ፍጹም አበራን ለማጥመድ የተጠቀመበት ስልት እጅግ ረቂቅና በስነ ልቡና ጨዋታዎች የተሞላ ነበር። በለሚኩራ ክፍለ ከተማ ቦሌ ቡልቡላ አካባቢ መሬት ለመውሰድ በማኅበር ተደራጅተናል፣ 99 ሰዎች ሞልተናል፣ አንድ ሰው ብቻ ነው የቀረን አለው በሚያጓጓ አንደበት። ይህ ብቻ አይደለም፣ ውሸቱን እውነት ለማስመሰል የሚሰጠው ቦታ ይኸውልህ በማለት አስቀድሞ ያዘጋጀውን የባዶ ቦታ ፎቶግራፍ በማውጣት አይኑ ላይ ደቀነበት። አበራ የመጨረሻው ዕድለኛ ነኝ ብሎ በማመን ፍጹም በፍጥነት አባል አድርግ 12000 ብር ቅድመ ክፍያ ክፈል ሲለው አንዳችም ሳያመነታ ከፈለ። ፍጹምም ብሩን ከተቀበለ በኋላ ሁሉንም ነገር እኔ ጨርሳለሁ ጠብቀኝ ብሎ ቃል ገብቶለት እንደተለመደው የውሃ ሽታ ሆኖ ቀረ። ተከሳሽ በዚህ ብቻ አላቆመም። በዚሁ በመስከረም ወር ሌላ ሰለባ አገኘ። መሐመድ ሰይድ የተባለውን የግል ተበዳይ ያንን የተለመደ ከባለሥልጣናት ጋር ቅርበት አለኝ፣ ጉዳይ አስፈጻሚ ነኝ፣ ቤት ላሰጥ እችላለሁ የሚል ያረጀና ያፈጀ ማተለያውን ተጠቅሞ የመሐመድን 50 ሺህ ብር ወደ ኪሱ አስገባ። አቃቢ ሕግ የክስ መዝገቡን ወደ መጨረሻው ገጽ ገለጠ። ሰባተኛውና የመጨረሻው ክስ ደግሞ በቂርቆስ ክፍለ ከተማ ነዋሪ በሆነ ንጹሕ ዜጋ ላይ የተፈጸመ ነው አለ። በዚህ ክስ ፍጹም በተመሳሳይ የውሸት ቃላት ተበዳይን በማሳመን 25 ሺህ ብር ተቀብሎ ተሰውሯል። አቃቢ ሕግ የክስ መዝገቡን ዘግቶ ጠረጴዛው ላይ አስቀመጠ።
የችሎቱ አዳራሽ በከባድ ትንፋሽ ተሞላ። ከዝናሽ 500 ሺህ ብር፣ ከርብቃ 50 ሺህ ብር፣ ከመሐመድ 50 ሺህ ብር፣ ከሌሎች ተበዳዮች 31 ሺህ፣ 25 ሺህ እና 12 ሺህ ብር በአጠቃላይ በመቶ ሺዎች የሚቆጠር የድሆችና የንጹሐን ላብን ወዝ በዚህ በአንድ ዶክተር ነኝ ባይ አጭበርባሪ ጉሮሮ ውስጥ ገብቷል። ፍጹም ለዓመታት የገነባው የውሸት ቤተ መንግሥት ዛሬ በፍትህ አደባባይ ላይ ፈራረሰች። አቃቤ ሕግ ፍጹም የተባለውን ግለሰብ የማጭበርበርና የክፋት ማኅደር በሚዘገንን ሁኔታ ዘርግቶ ካሳየ በኋላ ይህንኑ የሚያረጋግጡ ብረት የሆኑ ማስረጃዎችን ለችሎቱ ማቅረብ ጀመረ። በመጀመሪያ የተከሳሽን ዓይን እያዩ እውነቱን የሚመሰክሩ 7 የሰው ምስክሮችና ተበዳዮች በችሎቱ ፊት ቀረቡ። የዝናሽን የተሰበረ ልብ ጨምሮ የሌሎችም ተበዳዮችን ባና ቁጭት በፍርድ ቤቱ አዳራሽ ውስጥ አስተጋባ። አቃቤ ሕግ የሰዎችን ቃል ብቻ አልነበረም ያቀረበው፣ ቁጥሮች አዋሹምና የባንክ ሰነዶችንና የተለያዩ ማስረጃዎችን እንደ መብረቅ አወረደው። በተደረገው ጥልቅ ምርመራ ተከሳሽ በተለያዩ ባንኮች ባለው የሂሳብ ቁጥር አካውንት ውስጥ ከተለያዩ ንጹሐን ዜጎች በማታለል የተቀበለው 837 ሺህ ብር ገቢ መደረጉን የማያሻማ የሰነድ ማስረጃ አረጋገጠ። ቀጥሎ ደግሞ ያ የተከሳሽ ትልቁ የውሸት ካባ ተገፈፈ። አቃቤ ሕግ ከዘውዲቱ ሆስፒታል እንዲሁም ፍጹም በትርፍ ጊዜ ይሰራባቸዋለሁ ካላቸው ሌሎች 2 የሕክምና ማዕከላት የተላከውን ይፋዊ ደብዳቤ አነበበ። ደብዳቤው አንድ እውነት ብቻ ይዞ ነበር የመጣው። ፍጹም አልጀብራ የሚባል ግለሰብ በተቋማችን ሰርቶ አያውቅም፣ የሕክምና ባለሙያም አይደለም። በዚህ ሁሉ የማስረጃ ናዳ የተወጠረው የማምለጫ ቀዳዳ ያጣው ተከሳሽ ፍጹም አገጩን ደረቱ ላይ ጥሎ ፊቱን አቀርቅሮ ከመናዘዝ ሌላ አማራጭ አልነበረውም። የገነባው የውሸት ማንነት ፈርሷልና የሠራውን የሰው ማታለል ወንጀል በእምነት ቃሉ ለፍርድ ቤቱ አረጋገጠ። ጉዳዩን በጥልቀት ሲመረምርና ክርክሩን ሲከታተል የቆየው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት የመጨረሻውን የውሳኔ ቃል ለመስማት ተዘጋጀ። በአዳራሹ ጸጥታ ሰፍኗል። ተበዳዮች ትንፋሻቸውን ውጠው የዳኛውን አንደበት ይጠባበቃሉ። ዳኛው መነጽራቸውን አስተካክለው የውሳኔ መዝገቡን እያዩ በከባድ ድምፅ ፍርዱን ማንበብ ጀመሩ። ተከሳሽ የማይገባውን ብልጽግና ለማግኘት በማሰብ ራሱን ሐኪም በማስመሰልና ከባለሥልጣናት ጋር ትስስር አለኝ በማለት ንጹሐንን በማታለል በፈጸመው ወንጀል ክስና የቀረበበትን ማስረጃ እንዲሁም የተከሳሽን የእምነት ቃል ፍርድ ቤቱ አገናዝቦ ተከሳሽ በ8 ዓመት ጽኑ እስራት እንዲቀጣ ተወስኗል አሉ። የዳኛው መዶሻ ጠረጴዛውን ሲመታ የፍትህ ድምፅ በአዳራሹ አስተጋባ። ፍጹም በፖሊሶች ታጅቦ የእጁን ካቴና እያንኳኳ ወደ ማረሚያ ቤት ሲወሰድ ዝናሽና ሌሎች ተበዳዮች በረጅሙ ተነፈሱ። ምንም እንኳን ያጡት ገንዘብና የተሰበረው አመኔታቸው በቀላሉ ባይመለስም ፍትህ ግን የውሸትን እግር ቆርጣ እውነትን በዙፋኑ ላይ አስቀምጣለች። የሕይወት አቋራጭ መንገድ ሁሌም መጨረሻው ገደል መሆኑን ዶክተር ነኝ ባዩ የፋብሪካ ሠራተኛ በጽኑ እስር ቤት ግድግዳዎች መሃል ሆኖ ለቀጣዮቹ 8 ዓመታት ሊታረምበት ግድ ሆኗል። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ ወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ ከምንገናኝ ድረስ ቸር ቆዩ።